ሴት ጋር መምጣት ቶሎ መጨረስ ነው የሚያመጣው ወይስ በግንኙነት ሰዓት እርካታን ማጣት ማለትም አለመጨረስ ነው የሚያስከትለው? የብዙ ወንዶች ጥያቄ ነው። ስለዚህ ላስረዳችሁ። ሁለቱንም ሊያመጣ ይችላል። ማለትም ሰውነታችሁ እንዳስለመዳችሁት ነው። በግል ወሲብ ሰዓት ኃይል የምትጠቀሙ ከሆነ ማለትም ጫና አድርጋችሁ የምትይዙ ከሆነ ማለስለሻ የማትጠቀሙ ከሆነ በፍጥነት የምትጠቀሙ ከሆነ በግንኙነት ሰዓት ሴት ጋር ግንኙነት ስታደርጉ እርካታን ላታገኙ ትችላላችሁ። ምክንያቱም ሰውነታችሁ በዛ ኃይልና ጫና መጨረስ ከለመደ ልክ ከሴት ጋር ስትሆኑ ያንን ሲሙሌት ሊያደርግላችሁ አይችልም፣ ሊመሳሰል አይችልም። ስለዚህ እርካታን ላታገኙ ትችላላችሁ። እየባሰ ከሄደ ደግሞ ማለት ነው የብልትን አንቆ መግደል ዴት ክሪፕ የምንለው አለ። ያለ ማለስለሻ ምናምን ስትሉ ነርቭ ላይ ደም ዝውውር ላይ ጉዳት ይደርስና ብልት መቆም ላይ ራሱ ችግር ሊያጋጥማችሁ ይችላል። በተጨማሪ ደግሞ ማለት ነው በግል ወሲብ ሰዓት ቶሎ ይሄ ሰው ሳይመጣብኝ አንዴ ተደብቄ ትንሽዬ እንትን ልበል አይነት ሰውነታችሁን ካስለመዳችሁና በዛ ሰዓት ቶሎ የምትጨርሱ ከሆነ ልክ ሴት ጋር ስትሄዱም ቶሎ መጨረስ ሊያስቸግራችሁ ይችላል። በአጠቃላይ ደግሞ ሴት ጋር መሄድ የምትፈሩ ከሆነ ምክንያቱም ከራሳችሁ ጋር ሲሆን ፐርፎርማንስ አይደለም፣ ሴት ጋር ሲሆን ግን አስጨርሻት ይሆን ደስተኛ ሆና ይሆን የሚለው ነገር ሲያሳስባችሁ ፍርሃት ራሱ ቶሎ እንድጨርሱ ሊያደርጋችሁ ይችላል። ስለዚህ ማወቅ ያለባችሁ ነገር የግል ወሲብ ሁለቱንም ሊያመጣ ይችላል። ቶሎ መጨረስንም እርካታ ማጣትንም ሊያመጣ ይችላል። እንደ ሰውነታችሁን እንዳስለመዳችሁት ነው። ከዚህ ውጭ ደግሞ ማለት ነው ቶሎ መጨረስ ተቸገራችሁ ማለት ከዚህ በፊት የግል ወሲብ ስለነበረ ነው ማለት አይደለም። በዘር ሊሆን ይችላል፣ በሆርሞን፣ በብዙ ምክንያት። ስለዚህ አንደኛ ማድረግ ያለባችሁ ነገር ምንድነው? የግል ወሲብ ማራራቅ የሚቻል ሆን ቢቻል ደግሞ ሙሉ ለሙሉ አካቶን ማቆም። ከዛ በተጨማሪ እንደዛም ሆኖ ካልተስተካከለላችሁ ደግሞ ሆርሞናችሁ ምርመራ አድርጋችሁ ሕክምና ማግኘት ይቻላል ማለት ያለው